ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁት ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተነገረ። አዲስ አበባ ከብዙ ያደጉ ሀገሮች የተሻለ ደህንነቷ የተጠበቀ ከተማ ነች ተብሏል። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይንም በወቅቱ ህጋዊ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን በኦዲት ምርመራ መረጋገጡን የፌዴራል ፖሊስ አስታወቀ። ፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚው በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው። የሙስና ወንጀል ፈጻሚው ከራስ አርቆ ውጭ ሀገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግንና የኦዲት ውጤቶችን የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። በበጀት ዓመቱ 9 ወራት በህዝቡ እይታ ውስጥ ያልነበሩ በተለይም ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽንና የባህር ትራንዚት ባለስልጣናት በማዳበሪያ ግዢ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማካሄድ ትልልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነት ማረጋገጥ ችለናል ብለዋል። ሪፖርቱን ያቀረቡት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ፌዴራል ፖሊስ በአዲስ አበባና በመላ ሀገሪቱ የሚገኙ 623 ከፍተኛ መሰረተ ልማቶችንና የፌዴራል ተቋማት ላይ ጥበቃ እያደረገ መሆኑን ተናግረዋል። የመንገድ ላይ ዝርፊያ በዚህ ዓመት በከፍተኛ ሁኔታ ቀንሷል ያሉት ኮሚሽነሩ ያም ሆኖ ሙከራዎች አሁንም መቀጠላቸውንና በ2017 ዓ.ም 251 ተጠርጣሪዎች የተያዙ ሲሆን በ2018 ዓ.ም 9 ወራት 64 በመንገድ ላይ ዝርፊያ ተጠርጣሪዎች መያዛቸውን ገልጸዋል። በጦር መሳሪያ ዝውውር ከኤርትራ ወደ ኢትዮጵያ ገብቶ በትግራይ በኩል ለጽንፈኛ ቡድኖች ሊተላለፍ የነበረ 56000 በላይ ጥይትና ከ241 በላይ መሳሪያዎች ተይዘዋልም ብለዋል። ኮሚሽኑ በ9 ወራት ፈንጂ ለጫኑ ተሽከርካሪዎች ምርቶቻቸውን ወደ ተለያዩ ሀገሮች ለሚልኩ ድርጅቶች ለገንዘብ ጭነቶች የጉምሩክና የባቡር ጭነቶችን ጨምሮ እጀባዎች አገልግሎት መሰጠቱን አስታውቀዋል። የሰራዊትን ህይወትና ኑሮ ለማሻሻልና የበጀት የግብአት እጥረትን ትኩረት እንዲደረግበትም ጠይቀዋል። ፖሊስ መስዋዕትነት እየከፈለ የሀገሪቱን ሰላምና ደህንነት እያስከበረ ነው ያሉት ኮሚሽነሩ አንዳንዶች መኖሪያ ቤት ያላቸው ቢሆንም ሰራዊቱ በስፋት በካምፕ እንደሚኖር ገልጸው መንግስት እገዛ አድርጎ የፌዴራል ፖሊስ የራሱ የመኖሪያ ቤት ካምፕ ሊኖረው ያስፈልጋል በማለቱ ምክር ቤትም ያስፈልጋል በማለት ምክር ቤቱን ጠይቀዋል። ከምክር ቤት አባላት መካከል አዳሌ ኦዳ የተባሉት አባል ፖሊስ አሁን ደረስኩበት በሚለው ደረጃ እዚህ ከተማ ውስጥ የሚፈጸሙ ወንጀሎች ከፖሊስ ያመልጣሉ ብዬ አላስብም ብለው የግል መኪናዬ ተሰብሮ ንብረት ተሰርቆብኝ አካባቢው ያሉ ካሜራዎችን ፈልጌ ለፖሊስ መረጃ ብሰጥም ክትትል ተደርጎ ተጠርጣሪ መያዝ አልተቻለም በማለት ተናግረዋል። አክለውም አሁን የምንናገረውን ያህል በቴክኖሎጂ አድገናል፣ እንዲህ እየሰራን ነው ብለን ስንናገር ህዝቡ ምን ይላል በማለት ጠይቀዋል። የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ በበጀት ዓመቱ በተፈጠረ የምርመራ አቅም በወንጀል የሚጠረጠሩ ሰዎችን አስሮ ከመመርመር ቀድሞ ሊሰበሰቡና ሊመረመሩ የሚገባቸውን ሰነዶች አጠናቅረን ወደ መያዝ እየሄድን ነው ያለነው የሚል ምላሽ ሰጥተዋል።
የቱርኩ ኩባንያ በባቡር ኮርፖሬሽን ላይ ካቀረበው የ979.9 ሚሊዮን ዶላር ክስ ውስጥ 750 ሚሊዮን ዶላር ውድቅ ተደረገ። ያስገባቸው ማሽነሪዎችና እቃዎች ለኮርፖሬሽኑ ተላልፈው እንዲሰጡም ተወስኗል። የአዋሽ ኮምቦልቻ ወልዲያ ሀራ ገበያ የባቡር መሰረተ ልማት ፕሮጀክትን ሲገነባ የነበረው ያፒ መርከዚ ኢነሳት የተባለው የቱርክ ኩባንያ ጉዳትና ኪሳራ ደርሶብኛል በማለት 979.9 ሚሊዮን ዶላር እና 9% ህጋዊ የወለድ መጠን ታክሎበት እንዲከፈለው በመጠየቅ በለንደን ዓለም አቀፍ የግልግል ፍርድ ቤት ከመሰረተው ክስ ውስጥ 750 ሚሊዮን ዶላር ውድቅ ተደርጓል። ከዚህ በተጨማሪም ኩባንያው ከኢትዮጵያ ምድር ባቡር ኮርፖሬሽን የተቀበለውን 29.1 ሚሊዮን ዶላር ቅድመ ክፍያ ለኮርፖሬሽኑ ተመላሽ እንዲደረግ በለንደኑ ዓለም አቀፍ የግልግል ፍርድ ቤት እንደተወሰነበት ሪፖርተር ጉዳዩን በቅርበት ከሚከታተሉ ምንጮች ለማወቅ ችሏል። የቱርኩ ኩባንያ ለፕሮጀክቱ ግንባታ በጊዜያዊነት ያስገባቸው ማሽነሪዎች፣ ተሽከርካሪዎችና እቃዎች ሙሉ በሙሉ ለኮርፖሬሽኑ ተላልፈው እንዲሰጡ ወይንም ስም ሀብታቸው ወደ ኮርፖሬሽኑ እንዲዘዋወር ፍርድ ቤቱ መወሰኑን የሪፖርተር ምንጮች ገልጸዋል። የቱርኩ ኩባንያ ክሱን በዋናነት የመሰረተው በኢትዮጵያ ምድር ባቡር ኮርፖሬሽን ላይ ሲሆን ከኮርፖሬሽኑ በተጨማሪ የትራንስፖርትና ሎጂስቲክስ ሚኒስቴርንና የገንዘብ ሚኒስቴርን በጣምራ ከሶ እንደነበር ሪፖርቱ ከምንጮቹ ለመረዳት ችሏል። ሆኖም የኢትዮጵያ ምድር ባቡር ኮርፖሬሽን ያቀረባቸውን መከራከሪያና መቃወሚያ ነጥቦች መሰረት በማድረግ የለንደን የግልግል ፍርድ ቤት ሁለቱ የሚኒስቴር መስሪያ ቤቶች ከክሱ እንዲወጡ አድርጓል። ይህ የፍርድ ቤቱ ውሳኔ በመንግስት ላይ ሊመጣ የሚችልን የአንድነትና የተናጠል ኃላፊነት ያስቀረ ነው ሲሉ ሪፖርተር ያነጋገራቸው ጉዳዩን በቅርበት የሚከታተሉ አንድ ኃላፊ ገልጸውታል። ከላይ የተላለፉት ውሳኔዎች እንደተጠበቁ ሆነው የቱርኩ ተቋራጭ ኩባንያ ያፒ መርከዚ ያቀረባቸው የተወሰኑ የካሳ ክፍያ ጥያቄዎች በለንደኑ የግልግል ፍርድ ቤት ተቀባይነት እንዳገኙ ለማወቅ ተችሏል። ፍርድ ቤቱ ክሱን ያቀረበው የቱርኩ ተቋራጭ ካሳ ሊያገኝ ይገባል ባላቸው ጭብጦች ላይ በመመስረት ተገቢውን ግምት የሚሰራ ገለልተኛ አማካሪ ድርጅት እንዲቀጠር ውሳኔ እንዳሳለፈ፣ በዚህ ላይም ከግራ ቀኝ ተከራካሪ አካላት ጋር በመነጋገር ፕራይስ ዋተርሃውስ ኩፐር ሊሚትድ PwC የተባለ ዓለም አቀፍ ኩባንያ በመምረጥ እንዲቀጠር የካሳ ግመታ ጥናት አካሂዶ ሪፖርት እንዲያቀርብ ማዘዙን ለመረዳት ተችሏል። በዚህ መሰረት የተቀጠረው ኩባንያ ሁለት አማራጮችን የያዘ የካሳ የመጨረሻ ግመታ ሪፖርቱን በጥር ወር ያቀረበ ሲሆን በአማራጭ 1 278.9 ሚሊዮን ዶላርና ክስ ከቀረበበት ቀን ጀምሮ የሚታሰብ የ9% ወለድ፣ በአማራጭ 2 ደግሞ 233.1 ሚሊዮን ዶላርና ክስ ከቀረበበት ቀን ጀምሮ የሚታሰብ የ9% ወለድ ለቱርኩ ኩባንያ በካሳ መልክ እንዲከፈል የሚል መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለሪፖርተር አስረድተዋል። አማካሪ ኩባንያው ባቀረበው ሪፖርት ላይ የግራ ቀኝ ተከራካሪዎች የቃል ክርክር ማድረጋቸውን፣ በመጋቢት ወር ደግሞ በጽሁፍ የማጠቃለያ ሀሳብ ለፍርድ ቤቱ አቅርበዋል። በዚህ ዓለም አቀፍ የፍርድ ክርክር ኢትዮጵያን በዋና የህግ አማካሪነት በመወከል ክርክሩን የመሩት በዘርፉ ከፍተኛ ምርምር ያደረጉትና ልምድ ያካበቱት ታዋቂው ኢትዮጵያዊ የህግ ባለሙያና ተመራማሪ ፕሮፌሰር ጥላሁን ተሾመ ሲሆኑ የኢትዮጵያ ምድር ባቡር ኮርፖሬሽን የህግ አገልግሎት ኃላፊ አቶ ካሳው ሙላቱ ደግሞ የህግ ቡድኑ አባል በመሆን ከፍተኛ ሚና መጫወታቸው ታውቋል። በተጨማሪም የፕሮጀክቱ አማካሪ የነበረውን ዓለም አቀፍ አማካሪ ድርጅት በፕሮጀክቱ ግንባታ ላይ ሲሳተፉ የነበሩ ሁለት የመሐንዲሶች ቡድንና አንድ የፋይናንስ ጉዳዮችን ከሚከታተል ቡድን ደግሞ ለተዋቀረው የህግ ቡድን ከፍተኛ ድጋፍ ማድረጋቸው ተነግሯል። የኢትዮጵያ ምድር ባቡር ኮርፖሬሽን የአዋሽ ኮምቦልቻ ወልዲያ ሀራ ገበያ የባቡር መሰረተ ልማት ፕሮጀክትን ለማስገንባት ያፒ መርከዚ ኢነሳት ከተባለው የቱርክ ኩባንያ ጋር ውል ያሰረው እንደ አውሮፓውያኑ አቆጣጠር ሰኔ 2012 ሲሆን አስፈላጊ የነበሩ ቅድመ ሁኔታዎች ከተሟሉ በኋላ ውሉ ከነሐሴ 1 ቀን 2006 ዓ.ም ጀምሮ ተፈጻሚ መሆን ጀምሯል። ኮርፖሬሽኑም በሁለት ምዕራፍ ተከፍሎ ለተከናወነውና አፈጻጸሙ 92% ደርሶ ለተቋረጠው የፕሮጀክቱ ግንባታ በውሉ መሰረት ከ1.6 ቢሊዮን ዶላር ክፍያ ለተቋራጩ መፈጸሙን ለማወቅ ተችሏል። በሸገር ከተማና አካባቢው ጠጠር የሚያመርቱ ድርጅቶች በተፈጠረባቸው ቢሮክራሲ ምክንያት ስራ ማቆማቸውን አስታወቁ። በሸገር ከተማ አስተዳደርና በአካባቢው በጠጠር ምርት ስራ የተሰማሩ ከ130 እስከ 140 የሚደርሱ ድርጅቶች በተጠላለፈ የቢሮክራሲ ችግር ምክንያት ማምረት ማቆማቸውን
የኢትዮጵያ ኮንስትራክሽን ግብዓት አቅራቢዎችና የማዕድን ሀብት ስራ አሰሪ ባለሀብቶች ማህበር ገልጿል። የሸገር ከተማ አስተዳደር በበኩሉ ድርጅቶቹ እንዳያመርቱ የተከለከሉት በከተማ ማስተር ፕላንና በደህንነት ምክንያት መሆኑን ተናግረዋል። የማህበሩ ዋና ስራ አስኪያጅ አቶ ኃይለማርያም ገቢሳ ለሪፖርተር እንደገለጹት ማህበሩ ለማንኛውም አገልግሎት የሚውሉ የተለያዩ የጠጠር አይነቶች አምራች ድርጅቶች በውስጡ ያቀፈ መሆኑን ገልጸዋል። ማህበሩ በሸገር ከተማ አስተዳደር ውስጥና በአካባቢው ማለትም በአሌልቱ፣ በሰንዳፋ፣ በኬ፣ በሰበታ፣ በዱከም፣ በአለም ገና እንዲሁም በመሳሰሉ ከተሞች በጠጠር ማምረት የተሰማሩ ድርጅቶች እንደነበሩት ሆኖም ከ10 ወራት በፊት ከ130 እስከ 140 የሚሆኑት ድርጅቶች በተጠላለፈ የቢሮክራሲ ሰንሰለት ምክንያት ማምረት እንዲያቆሙ መደረጋቸውን ይህም አልበቃ ብሎ የሊዝ መሬታቸው እንዲወረስና ንብረታቸው ለብልሽትና ለስርቆት መዳረጉን ተናግረዋል። ድርጅቶቹ በህግ አግባብ የሊዝ ውል ተፈራርመው ወደ ስራ ቢገቡም በተለይም በሸገር ከተማ አስተዳደር ውስጥ 100 የሚደርሱ ድርጅቶች ከላይ በመጣ ትዕዛዝ በሚል ሙሉ ለሙሉ ምርት እንዳያመርቱ መደረጋቸውን አስረድተዋል። ድርጅቶች ከ8 እስከ 10 ዓመታት የሚደርስ የሊዝ ኮንትራት ወስደው በማዕድን ስራዎች አዋጅና የኢንቨስትመንት ፖሊሲ መሰረት ወደ ስራ ቢገቡም ህጋዊ ስምምነቱን በመጣስ መሬታቸው ለሌሎች ባለሀብቶች ያለ አግባብ እንዲሰጥባቸው መደረጉን ተናግረዋል። በዚህ ምክንያት ድርጅቶቹ ከ45000 በላይ ለሚሆኑ ሰራተኞቻቸው ደሞዝ ለመክፈል የባንክ ዕዳ ክፍያና የገቢ ግብር ለመፈጸም መቸገራቸውን፣ በውጭ ምንዛሪ የተገዙ ማሽኖች ለብልሽት መዳረጋቸውን ስራ አስኪያጁ ጨምረው ገልጸዋል። አንዳንድ ድርጅቶች ንብረታቸው ከሚወድም በማለት በ70-30 ማለትም ከሚያገኙት ገቢ 70% ለራሳቸው 30% ደግሞ በሊዝ ውሉ ባልተካተተ መሰረት ክፍያ ለመፈጸም ወደ ስራ የተመለሱ እንዳሉ አስረድተዋል። ይህንን ችግር ተቋቁመው የሚያመርቱ የማህበሩ አባል ድርጅቶች ደግሞ የኮቴ ክፍያ እንደሚጠብቃቸው አክለዋል። ይህ አቤቱታ ለኦሮሚያ ክልል ፕሬዝዳንት ጽህፈት ቤትና ለሸገር ከተማ አስተዳደር በተደጋጋሚ ቢያቀርቡ ምላሽ ማግኘት እንዳልቻሉ ተናግረዋል። አቤቱታው ለጠቅላይ ሚኒስትር ጽህፈት ቤት ቀርቦ ምላሽ ተሰጥቷቸው እንደነበር ያስታወሱት አቶ ኃይለማርያም የተሰጠው ምላሽ ታች ወርዶ ሊፈጸም እንዳልቻለ ገልጸዋል። በመሆኑም የሚመለከተው አካል ይህን የተተበተበ የቢሮክራሲ ችግር በመፍታት ለጉዳዩ መፍትሄ እንዲሰጣቸው የተማጸኑት አቶ ኃይለማርያም ካልሆነ ግን ጉዳዩን ወደ ህግ ይዘውት እንደሚሄዱ ጨምረው አስታውቀዋል። ጉዳዩን በሚመለከት ሪፖርተር ማብራሪያ የጠየቃቸው የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔ አስተዳደሩ በልዩነት የከለከለው ድርጅት የለም ብለዋል። ሆኖም በከተማ አስተዳደሩ ደረጃ የድንጋይ ማዕድንና የጠጠር ምርት እንዲቆም ተደርጓል ብለው ይህም የተደረገው አንደኛ በከተማ አስተዳደሩ ማስተር ፕላን መሰረት መሆኑን፣ በከተማው ኤርፖርት አካባቢ የሚገኙ አምራቾች ለከተማው ደህንነት ስጋት መፍጠራቸውን ተናግረዋል። አምራቾቹ የአርሶ አደር መፈናቀል ሲያስከትሉ እንደነበር የገለጹት አቶ ጉግሳ ከከተማ ማስተር ፕላን ጋር ተጣጥሞ መሄድ የሚችል ከሆነ ራሱ አርሶ አደሩ እንዲያመርት በማሰብ መሆኑን፣ የማዕድን ዘርፍ በዚህ መንገድ እንዲመራ አቅጣጫ በመቀመጡ ነው ሲሉም ጨምረው ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።